ስርዓተ ቤተ ክርስቲያን በድንቅ መሰረት ላይ ያነጸው ባስልዮስ የቅዳሴያችን አብዛኛውን ጸሎትና ስርዓት የሰራው ባስልዮስ ስለራሱ እንዲህ ይላል። ከሴት ጋር አልተኛሁም ድንግል ግን አይደለሁም ይላል ባስልዮስ። ባስልዮስ እንዲህ ካለ እኛ ምን ልንል እንችላለን ክርስቲያኖች? እዩት ወንጌሉን። ድንግል የሚለው ቃል ከባድ ቃል ነው። ንስሐ ዘማዊውን ድንግል ታደርጋለችም ሲባል የሥጋው ድንግል እንዳልሆነ የታወቀ ነው። ግን ፍጹም ንስሐ ሕሊናውን ፈጽማ ትደነግለውና አንድ ሕፃን ልጅ በወንድና በሴት መካከል የሚፈጸም ሩካቤ ምን መሆኑን እንደማያውቅ ዘማን የነበረ ሰው ያ ነገር ምን እንደሆነ ሩካቤ ምን እንደሆነ እስከማያውቅ ድረስ ሕሊናው ይነጻል፣ ይከብራል ማለት ነው ክርስቲያኖች። ታዲያ ሰው እስከዚህ ድረስ ድንግልናን ከያዘ በኋላ ግን ሊኮነን ይችላል ነው የሚለን የማቴዎስ ወንጌል ምዕራፍ 25። አምስቱ ደናግል ሰነፎች ናቸው፣ መብራት አላቸው፣ ዘይት ግን የላቸውም አለ ወንጌል። መብራት አላቸው ማለት ምን? ብዙ ጽድቅ አላቸው፣ ብዙ ጾም፣ ብዙ ስግደት፣ ብዙ ትሩፋት ሊኖራቸው ይችላል። ምናልባትም ይሄ ተመክሆም ፈጥሮባቸው እርግጠኞች ነበሩ ሙሽራው ሲመጣ ወጥተው እንደማይጣሉ እርግጠኞች። ምክንያቱም ጽድቅ ሲሰሩ ነው የኖሩት። ምክንያቱም በንስሐም ቢሆን ለድንግልና በቅተዋል። የእግዚአብሔር ቃል ግን አንድ ነገር ይጎላቸው ስለነበረ ድንግልና ከነበራቸው እንኳን ግማሾቹ ወደ እግዚአብሔር መንግሥት ሳይገቡ ቀሩ ይላል። ያሳዝናል በጣም። ምን አተው ካል ዘይት ምንድነው? ፍቅር። ክርስቲያኖች ማቴዎስ 24 የዕለተ ምጽአቱም አንዱ ቃል የሚናገር ከአመፃ ብዛት የተነሳ በዚያ ዘመን ፍቅር በሰዎች ልጆች መካከል ትቀዘቅዛለች። እዩ ክርስቲያኖች አስተውሉ። ዘይት ባለመያዛቸው ምናኔ እያለ ጾም እያለ ሰጊድ ቀዊም እያለ የሳታት የማህሌት ትጋት እያለ ሕሊናን ማንጻት እያለ ሌላም ነገር ሁሉ እንዳይመስላችሁ፣ ይህም ሁሉ ስለያዛችሁ ብቻ የምንጸድቅ እንዳይመስላችሁ። ፍቅር ከሌላችሁ ዋጋ የላችሁም። ተጠንቀቁ። ማዘጋጀት ማለት ይሄ ነው። ተመልከቱ። ለኃጥኡ ብቻ አይደለም። ደናግሉ በዝሙት አልተከሰሱም። ደናግሉ በስርቆት አልተከሰሱም። ደናግሉ በመግደል አልተከሰሱም። ደናግሉ በሌሎቹ ኃጣውም አልተከሰሱም። ፍቅር ባለመያዝ ግን ወደ ውጭ ወጥተው ተጣሉ። እግዚአብሔር እንደዚህ ከመሆን በቸርነቱ ይጠብቃል።